ሰበር መረጃን እነሆኝ። ፌርመንት ሆቴል በኢራን ሚሳኤል ነደደው። አድማጮቼ ኮሚኒቲ ቫዮሌሽን ሊልብኝ ስለሚችል ቪዲዮውን 3 ጊዜ ብቻ ኮፒ ሊንክ አድርጉ። ቤቱንም እንግዲህ ፎሎ በማድረግ ቤተሰብ ይሁኑ። በዱባይ ፓልም ጁሜራ በሚገኝ የቅንጦት ሆቴል ላይ የኢራን ሚሳኤል ጥቃት አረፈ። በዱባይ ዝነኛው የሰው ሰራሽ ደሴት ፓልም ጁሜራ በሚገኘው የፌርመንት ሆቴል ላይ የኢራን የሚሳኤል ጥቃት ማረፉን የሚያሳዩ ተንቀሳቃሽ ምስሎች በሚዲያ ላይ እየተዘዋወሩ ይገኛሉ። በጥቂት ሳቢያ በሆቴሉና በግቢው በአካባቢው ከፍተኛ የእሳት ቃጠሎም የተነሳ ሲሆን ጥቁር ጭስም አካባቢውን እንግዲህ እንደምታዩት እዚህ ጋር ሲሸፍነው ታይቷል። በዱባይ ሚዲያ ቢሮ ባወጣው መግለጫ በፓልም ጁሜራ በሚገኙ አንድ ህንፃ ላይ አደጋ መከሰቱን አረጋግጦ በፈጣን የነፍስ አድን ስራ ቃጠሎ በቁጥጥር ስር መዋሉንም አስታውቋል። በዚህ ጥቃት እስካሁን በደረሰ መረጃ መሰረት 4 ሰዎች የመቁሰል አደጋ ደርሶባቸው ወደ ሕክምና ተቋማት ተወስደዋል። ይህ ጥቃት የተፈጸመው አሜሪካና እስራኤል በኢራን ላይ የአንበሳ ግሳጼ ኦፕሬሽን ሮሪንግ ላዮንስ የተሰኘ ወታደራዊ ዘመቻ መጀመራቸውን ተከትሎ ኢራን በአጸፋው በክልሉ በሚገኙ የአሜሪካ አጋሮች ኢላማዎች ላይ የሚያሳይና የድሮን ጥቃት በሰነዘረችበት ወቅት ነው። ጥቃቱ በሆቴሉ ላይ በቀጥታ ያረፈ ይሁን ወይም በተቃዋሚ መቃወሚያዎች ተመቶ የወደቀ ፍንጣሪ ስለመሆኑ እስካሁን ከዱባይ ባለስልጣን በግልጽ የተሰጠ ማብራሪያ የለም። በአካባቢው ባለው ከፍተኛ የጸጥታ ስጋት ምክንያት የዱባይ ዓለም አቀፍ አውሮፕላን ማረፊያ በረራዎችን ለጊዜው ያቋረጠ ሲሆን የተባበሩት አረብ ኤምሬትስ የመከላከያ ሚኒስቴር የሀገሪቱን ሉዓላዊነት ለመጠበቅ አስፈላጊውን እርምጃ ሁሉ እንደሚወስድ አስታውቋል። እንግዲህ አንዳንድ በረራዎችን መቆጣጠር አስመልክቶ እንግዲህ ኢትዮጵያ የተወሰኑ በረራዎችን መሰረዟን እንግዲህ መረጃዎች እያሳዩ ይገኛሉ። እስኪ ይህን መረጃ ሼር አድርጉ። እናንተ ከሰማችሁትና ካያችሁት በኢራንና አሜሪካና እስራኤል መካከል በተደረገ የዛሬ ከፍተኛ ጦርነት የሚሳኤል የመልስ ምት እንግዲህ ከፍተኛ አደጋ ብላችሁ የመዘገባችሁት የቱ ነው? እስኪ ንገሩኝ። ለኔ 24 ህፃናት ኢራን ውስጥ መሞታቸው ኤሌመንተሪ ስኩል ውስጥ ማለት ነው። እሱ ነው ለኔ። ለእናንተ የትኛው ነው? እስኪ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ